ሰላም ቤተሰብ እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ያው ትንሽ ብዙ ቻሌንጆች ነበሩ፣ ብዙ ውጣውረዶችም ነበሩ። እግዚአብሔር ይመስገን ያው በውስጥ መስመርም ደግሞ በኮመንትም ያላችሁ ነበረ። ዛሬ እንዴት የተገኘ ነው እየተሰባሰብ ነው። መሲል ያው አሟት ነበር፣ ግልጽ ነው። እግዚአብሔር ይመስገን አሁን ተሽሏት፣ እሷ አሁን ከካሜራ ጀርባ ነች። እሷንም እዚህ ጋር እንጋብዛታለን። ፈጣሪ ይመስገን። ያው በጣም ብዙ ቻሌንጅ ነበረ። አመጣጡ በጣም ከባድ ነበረ ሲመጣ ማለት ነው። ከዛን ከመሲል ደግሞ አልፎ ተርፎ ባሪችንም አመመው። ከዛ ደግሞ እሱ ደግሞ የሚያሳድገው ልጅ አለ፣ የእሱ ልጅ እሱንም እንደገና ደግሞ አመመው ምናምን። በቃ ብዙ ከባድ ቻሌንጅ ነበረ ወንድም ያሳልፈው። እኛም ያው ከነሱ ጋር ወደዚህ ያለን ነበረ። እግዚአብሔር ይመስገን አሁን ተሽሏት ደህና ሆና ደስ በሚል ሁኔታ ነው የምትገኘው። ቤተሰብና ዛሬ ያው ደስ ብሎናል። በጣም ተሽሏታል። በጣም ደህና ነች። ቤተሰቦቻችን አትጨናነቁ፣ እግዚአብሔር ይመስገን። ያው እየጨቃጨቃችሁ ነበር፣ ቢኒሎ መሲ ደህና ነች፣ መሲ ምን አስተውይ ነበረ። አሁን እግዚአብሔር ይመስገን በጣም መልሱ ደህና ናት ነው። ስለዚህ አሁን እስቲ ወንድሜ ሀፍቴም አለ፣ ባሏ ክቡር የተከበረ ባልቼም አለ። እንግዲህ እናንተ የምታወሩት ነገር ካለ እንትን በሉ። ያው እሱም ባይዞ ታማል በሽተኛ ነበረ። እሱ እግዚአብሔር አሁን እኔ ድኛለሁ፣ እግዚአብሔር ይመስገን። ብቻ በጣም የምንወዳችሁ የምናከብራችሁ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? አው ጠፍተናል። እንግዲህ ያው ከሚዲያም ጠፍተናል። ሰሞኑ ሚዲያ ላይ የለንም። ምንድነው ምክንያቱ እንዳትሉ ያው ታውቃላችሁ። መሲ ላይም ህመም ደርሶባታል፣ ጉዳት ደርሶባታል። ኢቭን ላታምኑኝ ትችላላችሁ። ያው ብዙ የምታምኑኝ ሰዎች ስላላችሁ ለእናንተ ላውራላችሁ። እኔንም አመመኝ። ያው የሰይጣን ውጊያ ነው። የሰይጣን ውጊያ ነግተነዋል። በብዙ ዳይሜንሽን ለኛ ተነግሮናል። እንግዲህ ለምን ሰይጣን እንደዚህ እንደምዋጋ አውቀናል። ስኬት ከኛ ጋር ነች፣ ድል ከኛ ጋር ነች። ደግሞ እግዚአብሔር ከኛ ጋር መሆኑን አውቀናል፣ እንድናውቅ ረድቶናል። ስለዚህ ምንም አትስጉ፣ እኛ ደህና ነን። በጣም እጅግ በጣም ደህና ነን። ከዚህ በኋላ የምሬን ነው፣ ይሄ በቀል አይደለም። የሰማነው ድምፅ ስላለ ነው። ሞት ወደ እነሱ ቤት ይሄዳል፣ ኪሳራ ውርደት ወደ እነሱ ቤት ይሄዳል እንጂ ወደኛ ቤት አይመጣም። ያው ይሄን ስላችሁ ለብዙዎቻችሁ ላይገባችሁ ይችላል፣ ግን ለአንዳንዶቻቸው ይገባችኋል። ይሄ ትልቅ ድምፅ ነው። እኔ ከራሴ የፈጠርኩት ድምፅ አይደለም። ከ3 ከ4 በላይ ሰዎች ደውሎ የነገሩን ምስጢር ነው። ያው የስፒሪት መንፈስ ስለሆነ እኛን ሊጎዳን የተማማለ የሆነ ማላ ነበረ። ከዛ ሁሉ ፈጣሪ አስመልጦናል። እናንተንም ባላችሁበት እግዚአብሔር እኛን የጠበቀ እና እናንተንም ይጠብቃችሁ፣ አላህ ይጠብቃችሁ። ማርያምም ከሆነች እናንተ የምታመልኩት ማንም ከሆነ እናንተን ያድናችሁ። እኔ ሌላ ምንም እምለው ነገር የለም። እኛ የምናምነው የምናመልከው ፈጣሪ ከነሱ አስማት፣ ከነሱ ጥንቆላ፣ ከነሱ ሟርት እኛን አድኖናል። እንደዚህ ስላችሁ ለእናንተ ቀላል ሊመስላችሁ ይችላል። ከዚህ በፊት ትላንት ወደ እኔ አልጋ ላይ ተኝቼ የሰራሁት ቪዲዮ ለማየት ከፈለጋችሁ ልፎስት ይችላል። እንደዚህ አይቢ ተሰክቶ የምር ምግብ ሳልበላ እንደዚህ ብዙ ጊዜ አሳልፌያለሁ። ይሄ 2 ቀን ለኔ በጣም ቻሌንጅ ጊዜ ነበር። ኢቭን እኔ ማሳድገው ህፃን ልጅ አለ አይደለ? ህፃኑን ልጅ እኔ ከጎዳና አንስቼ ከሞተ ባሪች አስገድሏል ወይ ጉበቱን ሊሸጥ አውጥቷል ወይ ኩላሊቱን እንደዚህ አድርጓል ብሎ ሊያስከስሰኝ፣ በመንግስት አካል ሊያስከስሰኝ ዝም ብሎ ህፃኑን ልጅ ሊገለው ራሱ የተማማለ መንፈስ ነበር። ለእናንተ ለምን አላወራም? ስሙ፣ በደንብ ስሙ። እግዚአብሔር ከዛ ሁሉ ውርደት እኔን ጠብቆኛል፣ ቤቴን ጠብቆኛል። ከዚህ በኋላ ሞት፣ ጭንገፋ፣ ኪሳራ፣ ውርደት እኔ ቤት አይመጣም። አሜን። ያው ይህ ስብከት ከሆነም እናንተም ተሰበኩ። እናንተ ቤትም ኪሳራ፣ ውርደት ከዚህ በኋላ አይመጣም። ስለዚህ እግዚአብሔር እኛን በደሙ ሸፍኖናል፣ እናንተንም ይሸፍናችሁ። የምታመልኩት ማንም ከሆነ የምታመልኩት ያድነኛል ብላችሁ እናንተ የምትሰግዱለት የምታመልኩት እሱ ያድናችሁ።
ከእንደዚህ አይነት ችግር እግዚአብሔር ያውጣችሁ፣ ፈጣሪ ያውጣችሁ፣ አላህ ያውጣችሁ እላችኋለሁ። ሌላ የምለው ነገር ምንም የለም። እንግዲህ መሲ ድኛለሁ፣ ቤት መሄድ አለብኝ፣ እስካሁን ካንተ ጋር ቆይቻለሁ ስትለኝ እንዲሁ ዝም ብዬ አልካትም ብዬ ኬክ አሰርቼ ይሄ ኬክ ዌል ጎ ይላል። እንግዲህ ዌል ጎ ይላል፣ እዩት፣ ዌል ጎ ይላል። ስለዚህ የኔ ውዷ ጓደኛዬ፣ የዛሬ ጓደኛዬ፣ ፍቅረኛዬ፣ የነገ ምስቴ ልትሆን ያለችው በምንም ታምር እኔ አልከዳትም። የምር እኔ የመክዳት ባህሪም የለኝም፣ ክጀም አላቅም። ስለዚህ አልከዳትም። ስለዚህ እሷም እንደማትክደኝ ያውቃለሁ። በመከራ በስቃይ በእያንዳንዱ ቻሌንጅ ከኔ ጋር የመጣችው እኔን አትክደኝም ብዬ እኔም እሷ በጣም ተማምኛለሁ። እና እግዚአብሔር እንግዲህ ደስታችን እጥፍ ድርብ እንደሚያደርግ እናምናለን። ስለዚህ እግዚአብሔር እንግዲህ ለዚህ ክብር ያበቃን ከሞት ያተረፈን ፈጣሪን በዚህ በኬክ እናከብረዋለን ብለን ይህንን ኬክ መሲ መታ ትቆርሳለች፣ ይህንን ሻማ ታጠፋለች። ስለዚህ በጣም ደስ ስላለኝ ይህንን ሁሉ ሰዓት ያወራሁት በጣም ይቅርታ ካበዛው። ሀብቴ እንግዲህ እሱም ጓደኛዬ ነው፣ እየተመላለሰ እንግዲህ ስራውን ትቶ እየተመላለሰ መጥቶ እሷንም ይጠይቃታል፣ እኔንም ይጠይቀኛል ምናምን። ፋሚሊ ወይዘ እንዴት ናችሁ? ደህና ናችሁ ወይ? እኔ ወይዘ እዚህ ቤት ነዋሪ ሆንኩት። እንዳጋጣሚ እኛ በብዙ መከራ ያገኘነው ሰላም ሰይጣን እንዳጋጣሚ በማል ሊበትን ፈለገ። ብዙ አንግል በቃ እንዴት እንደፈተናቸው እኔ በቃ ልነግራችሁ አልችልም። ግን ባሪች ብዙ ነገር ደርሷል። መሲም እንደዚሁም ጩጮም ሰይጣን ወይዘ ለጥሩ ነገር ነው ባሪች። አንዳንዴ የሆነ ነገር ሲታይ የሆነ ከፍታ ምናምን ስንደርስ የሆነ ቦታ ልንደርስ ሲል ሰይጣን በጣም መከራ ያበላናል። የሆነ ብርሃን ሲል የሆነ አንዳንዴ እኮ ሊነጋ ሲል በጣም ነው የሚጨልመው። 11 ሰዓት አካባቢ በጣም የሆነ ሰዓት እኮ ማለት ብርሃን ነበር፣ ግን 11 ሰዓት አካባቢ ምናምን ሲደርስ ጭልም ይልና የሆነ ከፍ ያለ የሆነ የሚታይ የሆነ ብርሃን ይመጣል። ስለዚህ አንተ የሆነ ደረጃ እየደረስክ ነው፣ የሆነ ደረጃ እየጠበቀ ነው አንተ። ስለዚህ ሰይጣን ቢፈትንም ድሉ ያንተ ነው። መቼም ዊነር ነህ፣ መቼም አሸናፊ ነህ። መቼም ማንም አንተን በየትኛውም ቤትም አንግል ማለት ለአንተ የሚመክሪ ቤትም አንግል ማንም ብንም ቢል ድሉ ያንተ ነው። ምንም የፈተነ ምንም ቢያደርግ ምንም እንኳን ምንም ይበሉ ጩም ገና ማለት ዶክተር የትም ይደርሳል። ይቅርታ አድርግልኝ ባይዘ አንድ ነገር ልንገራችሁ። ጩኒ ኦሞ የሚለውን አካውንት ሜቢ እዚህ ከስር አስቀምጥላቸዋለሁ። አንድ ሰብስክራይብ አድርጉት፣ ለሱ አበረታቱ፣ እሱን ማለት ነው። ከዚህ በኋላ እሱን በገራሚ ኮንተንት ይመጣል፣ ያስተምራችኋል፣ ያስደስታችኋል፣ ፈታ ያደርጋችኋል። እሱንም ሰፖርት አድርጉ። ሰይጣን ይቅና፣ አይኑ ይቀላል ሰይጣን እንጂ እምባ በአራት ጎን ያፈሳል እንጂ ሰይጣን አያተርፍም። ዛሬ በሰይጣን ላይ ብቻ ነው ቀጥል ብናረግ ሰይጣን ባጆ ምናቀርልበት ቀን ሰይጣን አሁን ብዙ ይሄ ከግራ ከቀኝ ምናምን ቀስት የሚልኩት ዛሬ በዚህ ኬክ እንደሚቃጠሉ እና ኦፍ ኮርስ ይሄ ኬክ ቀላሉ ገና እንደ ሻማ ይቀልጣሉ። እንደ ሻማ ደግሞ ጩድ ሲያድግ ድርብ ስትወዱ ይቃጠላሉ። አንደኛሽ እንደ ሻማ ቀለጥ ከዛች ሻማ በቃ እንደምትጠፋ ይጠፋሉ በቃ። ስለዚህ እንደ ኬክ ደግሞ ይቆረጣል ሰይጣን ማለት ነው። አንገቱ ሮሮን ልቡን ባይዞ አንድ ነገር ልንገራችሁ። የምር አሁንም ጊዜ አረፈዳችሁም። አንድ ነገር ላስታውሳችሁ ብዬ ነው። በሙስሊምም ይሁን በክርስቲያንም ይሁን በኦርቶዶክስም ይሁን በጴንጤም ይሁን በየትኛውም ሃይማኖት ጥንቁልናና ሟርት መተት ይፈቀዳል እንዴ? አይፈቀድም። ሐራም ነው፣ ኃጢአት ነው። እኛ ስለሰማን ነው፣ እስከ ጥግ ሰምተናል። ስለዚህ ጥንቁልና ሟርት መተት በእኛ ላይ አይሆንም፣ አይሰራም። ስለዚህ በዛ መንገድ ላይ ያላችሁ ሰዎች ተመለሱ እሺ፣ አለበለዚያ ሞት ይከተላችኋል። እኔ አላልኩም፣ እኔ የሰማሁትን ነው። እንግዲህ እኔ ምንም እንደናንተ ነኝ፣ እኔም ያው የዘመኑ ወጣት ነኝ። ግን የሰማሁትን ስታመም ብዙ ሰዎች መጥቶ ጸልዮልኛል። እኔ አይደለም እኮ ፋሚሊ አንድ ሰው ቢሆን እኮ ችግር የለም። 6 ሰው የተለያየ 6 ሰው እንዴ እኔ ቃል ላይ እንደዚህ ደፍሬ አላወራም።
ውሸት ቢሆን እንደዚህ ደፍሬ አላወራም። እውነት በእግዚአብሔር ቃል ላይ እኔ አልዘበትም፣ አልቀልድም። ግን እውነት ስለሆነ ነው እንደዚህ ጨና አድርጌ ማወራው። በወጣትነትም ይሁን በሽምግልና ዘመን እንደዚህ አይነት ክፉ ቦታ ለመሄድ የምታስቡ የሄዳችሁ ሰዎችም ቶሎ ተመለሱ። እግራችሁ ሳይሰበር እንዳትሞቱ ተመለሱ። ባይዘይ ፋሚሊ ይሆናል። እዚህ ጋር እኛ አሁን ስናወራ በእውነት ቀልድ አይደለም። በእውነት ወንድሜ ያሳለፈውን ቻሌንጅ እኔ ነኝ የማውቀው። በእውነት እኔ ካጠገባቸው ነበርኩኝ። ያንን ብያቸዋለሁ እኔ ማለት ነው። ይሆናል አይደል በቃ የሆነ ታውቃለህ የሆነ ስኬት ምናምን ከፊት እየቀረበ ሲመጣ ቻሌንጅ ይበዛል። በዛን ሰዓት ደግሞ ጠንከር አንተ ማለት አለብህ ኦፍ ኮርስ። ስለዚህ ደግሞ ሁላችሁም በየሃይማኖታችሁ ሙስሊም ሆናችሁ ኦርቶዶክስ ሆናችሁ ጸልዩ፣ ዱዓ አድርጉ። በእውነት በጣም ከባድ ነው ባይዙ በጣም ከባድ ነው። ለዛ አሁን ጊዜው ስለከፋ ወንድሜ ያው ያሳለፈው በጣም ከባድ ቻሌንጅ ነው። መሲ ታማ፣ እሱ ታሞ፣ ጩጩ ደግሞ ታሞ እንደገና አስቡ ፋሚሊ። እና አሁን እዚህ ጋር ስናወራ ትንሽ የሆነ ካለፈው በኋላ አለ የሆነ በጣም ቀላል ካለፈው በኋላ ትንሽ የሆነ አላታ ነገር ይመስላል። በሰዓቱ እዛ ታይም በጣም ከባድ ነበር እና እግዚአብሔር ይመስገን ያ ሁሉም ያው ታለፈ እንዳለፈ ውሃ ታለፈ። እንግዲህ ይቅርታ አድርጉልኝ በጣም ዛሬ ፓስተር ሙድ ዛሬ ፓስተር ሙድ ቄስ ሙድ ሼክ ሙድ እየተጫወትን ነው። በጣም ይቅርታ። እንግዲህ ያው እኛ የራሳችን የስራ ዘርፍ አለን። እኛ ያው ፓስተርም አይደለንም ሼክም አይደለንም ደግሞ ቄስም አይደለንም። ግን ያው አንዳንዴ ያው ዝም ብሎ ወጣ ገባ ማለት አሪፍ ስለሆነ እና ደግሞ በቀልድ ማዕከልም ቁም ነገር ጥሩ አይደለ። ስለዚህ ለዛ ነው ይሄንን ቁም ነገር ጠል ያደረግነው። እንግዲህ እስከዛሬ እንደዚህ አይነት ንግግር አውርተን አናውቅም። እንደዚህ አይነት ንግግር እኛ ሶስታችንም ሃይማኖታችን የተለያየ ነው ብታምኑም ባታምኑ። ግን ምንድነው ሶስታችንም ደግሞ በመናምነው አምላክ ነው እንጂ የምናምነው በጥንቁልና እናምነው በማርት በመተት እናምነው። ስለዚህ የሰው ልጅ በአደጋ ሞቶ ጭንቅላቱ አብዶ እንደዚህ እንዲሆን መቼም እኛ አንፈልግም። ለዛ ነው እንደዚህ እያወራን ያለነው። እንወዳቸዋለን። ግን አሁን መታ መሲ ኬክ ትቁረስ። እናንተም እንግዲህ መሲን ለማየት እንደጓጓችሁ ወይኔ በቃ መሲ ታውጡ እንደምን ተፈልጉ ምንም በጣም እኔ ራሱ ናፍቃኛል። እግዚአብሔር እኔ ራሱ ናፍቃኛለች የኔ ውድ የምር በጣም ነው የምወዳት። እና እንግዲህ ቆመን እንቀበላት መሲ ጋይስ። እናንተም እንግዲህ ባላችሁበት ቆማችሁ ተቀበሏት። መሲ ነይ ምን ያሳፍርሻል? እንኳን ለዚህ በቃሽ። ለኔ ነው ይሄ ሁሉ ላንቺ ነው። እንግዲህ እሺ እናንተን ሰላም ብያችኋለሁ። ሻሩን ወስድሽ? አዎ ወስጃለሁ። ሰላም ቤተሰቦቻችን ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በሁሉም በኩል ከጎኔ የነበራችሁ በቃ ሙሉ በሙሉ እኔ ከወደኩኝ ጊዜ ጀምሮ ስልክ ስደውልልኝ ስለኔ ስትጨነቁ እኔ ሳላነሳ ስቀር በሱም በተለያየ ስልክ እየደወላችሁ እየጠየቃችሁ ለነበራችሁ ከልብ ነው ማመሰግነው። ይሄው ዛሬ ላይ ደህና ሆኛለሁ። ትንሽ ነው እንጂ የከሳሁት ደህና ነኝ እግዚአብሔር ይመስገን። እና እግዚአብሔር ይመስገን ለኔ ለሞት የመጣ እግዚአብሔር አትሙች ያለኝና ዛሬ ላይ ይሄው በህይወት ቆሜ በእናንተ ፊት እግዚአብሔርንም እያመሰገንኩኝ ነው። በቀጣይ ደግሞ እሱንም እያመሰገንኩኝ እኔ ችግር የለውም። ይሄ አሁን ትንሽ የከሳች ትመስላለች አይደል? ትንሽ ከስታለች። እኔ ያለው የትም አትከሳም። እኔ አስፈላጊ ከሆነ ክትፎ ብቻ አበላታለሁ። አስፈላጊ ከሆነ ጉበት ብቻ አበላታለሁ። በቃ ታያላችሁ በሳምንቱ
እንዲሻላት ነው የማደርገው። ያለኝ ይልቅ እንጂ አሁን እሱን ለማውራት አይደለም። እኔ አሁን ስላለኝ ሳይሆን ለመበቀል ስለምፈልግ ለመበቀል ነው የምፈልገው። ስለዚህ ምንድነው እናቴ አይዞሽ ብዙ አትከፊ ችግር የለውም። 2 ቀን ታማ እንደዚህች ከስታለች። 2 ቀን ነው አንተ ምን ሆነ? እሺ 3 ቀን ይላል እንዴ? እሺ 4 ቀን እንደዛ ነው። ስለዚህ እዚህ ጋር ደረቷ ራሱ እኮ አመት እኮ ነው የመሰለኝ ፋሚሊ አመት ነው የመሰለኝ። እንግዲህ ብቻ እግዚአብሔር ይመስገን ዛሬ እንግዲህ ድል በድል ሆነናል። እንግዲህ ቤተሰቦችሽንም በደንብ ሰላም አላልሽም? ግን እኮ አላልኩኝም። ብዙ ማውራት ፈልጌ ነበር ግን እነሱ ጋር ስመጣ እኮ ይጠፋብኛል። እኔ እንጃ በኔ ደስታ በደንብ የምትደሰቱ አላችሁ። በቃ ቲክታክ ላይ ሁላ ጸልዩላት እያላችሁ ዩቲዩብ ላይ ጸልዩላት እያላችሁ በዋትስአፕ በተለያየ መንገድ እየደወላችሁ እያጸለያችሁልኛል ላላችሁ ለሁላችሁ መጀመሪያ እውነት እግዚአብሔር ያክብርልን። እንደዚህ አይነት ነገር እንደዚህ አይነት አደጋ በቤታችሁ በዘራችሁም አይድረስ እና ሲቀጥል ደግሞ ሁሌም ከጎኔ ስላላችሁ ልክ እንደ ቤተሰብ እንደ እናት እንደ አባት እየሆናችሁ ከጎኔ ስላላችሁ በደንብ ነው በጣም ነው የማመሰግነው። የምሬን ነው ከልቤ ማለት ነው። እንደዛ እኔ ሐኪም ቤት ላይ ተኝቼ ምናምን በጣም ተጨንቃችሁ ብዙ ጊዜ ደውላችሁልኛል። በሰዓቱ ማንሳት አልቻልኩኝም። ያው ራሴን ስቼ ስለነበረ ነው ትንሽ አደጋው ያው ትንሽ ስለመታኝ ራሴን ስቼ ስለነበረ ነው። ቅር እንዳይላችሁ አሁን እግዚአብሔር ይመስገን ደህና ነኝ፣ ከልቤ ደህና ነኝ። በጣም ነው የማመሰግነው ለድጋፋችሁ፣ ለጸሎታችሁ፣ ለምክራችሁ፣ ለሁሉም ነገር በጣም ከልቤ ነው የማመሰግነው። ጠፋብኝ። አለቀ በቃ ይብቃ። እንደው እወዳችኋለሁ። እሱን ድገኝ እወዳችኋለሁ። ከልቤ በጣም ነው የምወዳችሁ። አዎ የምር በጣም ተወዳችኋለች። እኔም ወዳችኋለሁ፣ እነሱም ወዳችኋለሁ። ስለዚህ ምክንያቱም እንድንወድ ያደረጋችሁ እናንተ ናችሁ። በቃ እዚህ አንድ ስልክ ይዘሻላ አንቺ ያስዩ አንቺ ስለወደድሽን እኛም እንወድሻለን። የምሬን ነው በዚህ ምክንያቱም እናያለና እያንዳንዱን ኮሜንት እናነባለን። ማን ኮሜንት የምሬን ማን ኮሜንት የኛ እንባ እናንተን እንደሚያስለቅሳችሁ የምር እናውቃለን። ማናቅ እንዳይመስላችሁ 2000 ኮሜንት ስለተጻፈ 2000 ኮሜንት ማይነበብ እንዳይመስላችሁ። 2000 ኮሜንቱንም አንብበን ነው የምናልፈው። ማን ጥሩ እንደጻፈ፣ ማን መጥፎ እንደጻፈ፣ ማን ጉርጋድ እንደቆፈረ፣ ማን ደግሞ ልቡ የሳሳ የራራ ልብ የያዘ ማን እንደሆነ እያንዳንዱን እያነበብን ነው የምናልፈው። የምር እናንተ በፍቅር ስላሸነፋችሁን እኛ ተሸንፈናል እናንተ በእውነት እና እግዚአብሔር እንግዲህ እናንተንም በድጋሚ ከክፉ ይሰውራችሁ። ኬኩን እንግዲህ እሷ ትኩረስ። ከዛ እንግዲህ ለመሄድም ቸኩላለች፣ ግን ከኔ ጋር ብትቆይ ደስ ይለኝ ነበር። ምን ነው ሀብት ሙሉ በሙሉ ነው ቢላ ለመውሳሉ እና እዚህ ጋር ይለፊ አንቺ እዚህ ጋር ለፊ እኛ እንቁማ ሁላችንም ዛሬ ካልተቆመማ ማለት ነው። እኛ እንቁምና ከዛ ቢላ አይታለ ከዛ እንደዚህ ታርጊያለሽ። አንድ ላይ ነው። እንዴት አድርገን ነው የምንቆርስ? እንደዚህ መቁረስ። እኔ በግራ እጅ አንቺም በግራ እጅ እኔ በግራ በቀኝ እስቲ እንትን ነው እና ወደዚህ ሀብቴ ወደዚህ ምጣና ከዛ ጭብጨባ አለ። እናንተ አጨብጭቡ እዚህ ጋር አንተ እዚህ ጋር። ስለዚህ እናንተም ከኛ ጋር ኬኩን እንቁረስ። ደስ አለሽ? አዎ ከልቤ ደስ። እሺ እንግዲህ ቤተሰቦቻችን
እናንተ ረሳ እንዳላወራ እንግዲህ ቤተሰቦቻችን የምር እኛ በጣም ደስ ብሎናል። እንግዲህ እናንተም በጣም ደስ እንዳላችሁ ተስፋ እናደርጋለን። አሁን ከኔ ጋር ያክል ጊዜ ቆይታ እሷ ስትሄድ ትንሽ እኔ ደግሞ ቅርቅር እያለኝ ነው። ምንድነው ላልመጣ ነው እንደሚሄደው? መምጣቱንማ ትመጫለሽ ቤትሽ አይደለ እንዴ? ግን ባይዜ ቤተሰብ ምን መሰላችሁ፣ በሰዓቱ ያ አደጋው በደረሰብኝ ሰዓት ከጎኔ መጥቶ ከሱም ቀድሞ መጥቶ እኔ ጋር ወዲያ ሲል እኔ ሳስቸግረው ሲችለኝ ነበርና ቢኒንም ከልቤ ማመስገን ፈልጋለሁ። ሲቀጥል ደግሞ ቤት መጥቼም ሲንከባከበኝ ነበረ። ሀብቴ ነው፣ ዶክተር ነው። ያው ዶክተር እንደሆነ ሁላችሁም ታውቃላችሁ። እሱ ሲንከባከበኝ ነበር። እሱንም ማመስገን ፈልጋለሁ። በቃ ሁሉንም ማመስገን ፈልጋለሁ። በእውነት አዎ፣ መሲ በቢኒንም ደግሞ ሀብተንም ማመስገናለች። ቢኒ ትልቅ ውለታ ውሏል። እኔም እንግዲህ ቀደም ብሎ ሐኪም ቤት የደረሰውም እሱ ነው። ሲያሳክማት የቆየውም እሱ ነው። ከባዱን ሸክም የተሸከመው እሱ ነው። የምር በጣም ውስጡ የዋህ ጌታ ምስክሬ በጣም ነው። ያው ብዙ ጊዜ በድሎኛል። ድሮ ረስቼዋለሁ፣ ጌታን ረስቼዋለሁ። ግን በጣም ውስጡ ቅን ነው። በቃ የምር ቅን ነው። ኢመኑኝ ቅን ነው፣ በጣም ቅን ነው። ስለዚህ ትሪት አድርጎ የምር እያለቀሰች አዳር ሙሉ ሳይተኛ አድሮ እሷ እንዳትደውል ለባሪች ይከፋል፣ ያዝናል፣ ተው እያለች እምቢ ብሎ ከዛ ከነጋ ለኔ ደውሎ እንደዚህ ብቻ ብዙ ቻሌንጅ አልፏል። ሀብቴም ደግሞ በየጊዜው እየመጣ እሷን ትሪት እያደረገ እንግዲህ ባይዜ ያልነገርኳችሁ ሀብቴ ኦሞ የሚለውን ዩቱብ ቻናሉን ሰብስክራይብ አድርጉ። እና ደግሞ ሌላኛው ምንድነው ስለ ጤና ነው የሚያስተምረው። በቃ ስለ ጤና ስፔሻሊ ሴቶች ላይ የማህፀን ችግርም ይሁን እያንዳንዱ ፋንጌስ ላይ እያንዳንዱ ጤና ላይ ምርምር ይሰራል። ቪዲዮ አጭር ቪዲዮ መልቀቅ ጀምሯል አይደል? ስለዚህ እሱ ያወራ እስቲ ስለራሱ ቻናል ፋሚሊ ባይዜ ደስ የሚል ቻናል ከፍቻለሁኝ። እዛስ ከከፈትኩ 1 ሳምንት ምናምን ሆኖኛል። ብዙ ቪዲዮዎች ሰርቻለሁኝ። ከነገ ጀምሮ ፖስት አደርጋችኋለሁኝ። በጣም ጠቃሚ የሆኑት ቪዲዮዎች እንኳን ሐኪም ቤት ሳትሄዱት ቤት ላይ የምትታከሙ አይነት ብዙ ጠቃሚ የሆኑ ቪዲዮዎችን እየሰራሁ እገኛለሁኝ። በቅርብ ነገ ወዲያ በዚህ ሳምንት ወደ 10 ምናምን 20 ምናምን ደቂቃ ቪዲዮዎችን ፎስታችኋለሁ። ጠብቁ። ሀብቴ ኦሞ የሚለውን ዩቲዩብ ቻናሌን ሰብስክራይብ በማድረግ ተቀላቀሉ። በጣም እንደሚጠቅማችሁ ተስፋ አደርጋለሁኝ። ወዳችኋለሁ። ታንክ ዩ ሶ ማች። እንግዲህ ቢኒ መጨረሻ ጊዜ የምታወራው ነገር ካለ? ያው እኔ የምለው መሰላችሁ ቤተሰብ መጀመሪያ ያው እኔ ያው ጓደኛችሁ ነኝ። እህቴ ናት፣ ወንድሜ ነህ። እሱም ወንድሜ ነው እና እዚህ ጋር ባለፈው መሲ ተጎድታ የማሳከም ግዴታ አለብኝ ታውቃለህ። የቴ ብትሆን ወድቃ ዝም ቤት እያልሄድ ሰውም ደግሞ የደወለው ያው ጓደኛው አይሆናላ አንተ ጋር ደውሎ ስልክ አንተ ዘግ ሲሆን እኔ ጋር ደውሎ ወዲያውኑ። ስለዚህ መጥቼ እኔ እዚህ ጋር የመንከባከብ ግዴታዬ ነው። ብዙም አታካብዱ፣ እኔ ወንድማችሁ ነኝ። ስለዚህ ያው ኖርማል ነው። ያው በቃ ምንም አይደለም። ያው እኔ የግዴታዬን ተወጥቻለሁ ማለት ነው። ሰው ብዙ እንትን አታርቁኝ። እኔ ካሁን በኋላ ቤተሰባችሁ ነኝ፣ ቤተሰብ ነኝ። የኔ አባት ታንክ ዩ ሶ ማች። እንግዲህ ቢኒን ለኔ አመስግኑልኝ። ሌላኛው ደግሞ የሀብቴን ቻናል ሰብስክራይብ አድርጉ፣ ይጠቅማችኋል። ለምሳሌ ማዳም ቤት ያላችሁ ሐኪም ቤት ቶሎ መሄድ ካስቸገራችሁ የሆነ ነገር አለ እሱ የሚያስተምረው። ስለዚህ ስለተማረ ምክንያቱም ጤና ተማሪ ነው። ጤና ተምሮ ጨርሶ እዚህ ጋር ዶክተር ሆኖ ሐኪም ሆኖ እየሰራ ነው፣ ሕክምና እየሰራ ነው። ስለዚህ ለእናንተ አጫጭር ቪዲዮ መልቀቅ ይጀምራል። ግን ይቅርታ አድርጉልኝና ወላይተኛ ለምትሰሙ ብቻ ነው። አሁን ለጊዜው በወላይተኛ ነው እያዘጋጀ ያለው። ከጊዜ በኋላ በአማርኛም ይልካል ብዬ ተስፋ አደርጋለሁ። ስለዚህ አሁን ለጊዜው በወላይተኛ ነው እያዘጋጀ ያለው። ሀብቴ ኦሞ የሚለውን ዩቱብ ቻናሉን ሰብስክራይብ አድርጉ። ይህንን ደግሞ ዩቱብ ቻናል 20,000 ሰብስክራይበር ቶሎ አድርሱ። ስለዚህ 20,000 ሰብስክራይበር ስንደርስ ደግሞ እንግዲህ ዓለም እንደምንለወጥ ሌላ ታሪክ እንደምንገባ እናውቃለን። ስለዚህ በዚህ በፒንክ ለሲም ጀመርኳት። የኔ እናት፣ የኔ ውድ፣ የኔ ቆንጆ በቃኝ።
እኔ ለምን ይቅርብ? እኔ ለምን ይቅርብ? አባወራውስ አንተስ ባይዜ ከዚህ ኬክ በላይ እሷ ነች ብጣ የኔ ሚስት አስቀናችሁ። እኛ ምን ነው ኬኩን አሁን ድንበላ ነው እንግዲህ ሌላ ቦታ አላችሁ ምንም ማድረግ አንችልም። እንወዳችኋለን። ውድድድ ነው የምናደርጋችሁ። በጣም ነው እንወዳችሁ። ባይ ባይ ባይ። ሰብስክራይብ ይሄንን ቻናል ላይክም አድርጉ እንዴ ሰብስክራይብ የኔንም ሰብስክራይብ አድርጉ። ቻው እንወዳችኋለን። ባይ